በህልሜም በእኔም ቢዝነስ አስቤ አላውቅም። ደርግ እኮ ኪዮስክ ነው መውረስ የቀረው። ቤት ወርሷል፣ መሬት ወርሷል፣ ፋብሪካ አክሰስ ካፒታል። አሁን እንዳልኩ የዚህ የአክሲዮን ገበያ በር የከፈተው ተምሬዋለሁ፣ ይሄን ነገር ሰርቼዋለሁ። እዚህ ስመለስ የሆነ ዩኒክ የሆነ ካፓሲቲ አለኝ፣ ስኪል አለኝ። እሱን እዚህ ተግባራዊ ማድረግ especially understanding ምን አይነት ኢምፓክት እንደሚኖረው በዛ ገባሁበት። ኢንፎርሜሽን የሌለው ዲሲዥን ሜኪንግ is bad decision making እናየዋለን። አንድ ቀን ባንክ፣ የትኛው ባንክ እንደሆነ አልነግራችሁም፣ ብቻ ዋና መስሪያ ቤት ስገባ I identified ከላይ ያለው small market segment 2080 ሩል አለ። ግን እቺ small market segment ዲፖዚቱንም ውጭ ምንዛሬው ይሄ ፍሩሽካ ነው። እንዴት ነው የሞተሩን ኮፍኑን ከፍቼ ሞተሩን አውርጄ መልሼ አውቀዋለሁ። ይከስራል ብዬ አላስብም። ለምን ክፍተት ስላለ ነው የምገባው። በግድ ገባበታለሁ። ቼንጅ ሁሌ ዋጋ ያስከፍላል። እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። እነሱ ግን እንዲህ ጋር እንዲመጡ ምን መስጠት አለብኝ ብዬ ሰጠኋቸው። ትልቁ ስራችን ገበያ ውስጥ ገብተን ኢንፎርሜሽን ከመንግስት መስሪያ ቤት፣ ከቀበሌ፣ ከኮንሱመሩ መርካቶ ምን ሂደን እንሰበስባለን። ተደራጅቶ እንደ አንድ ኦፕሬሽን እንዲህ ነበር። ግን የምለውን ነገር ተቀብሎኝ ወደዛ ሊሄድ አልቻለም። በግድ ገባሁበት። ጀመርን። ከተማ ውስጥ ፎቅ ምናምን ሰርተን መስራት ጀመርን። አሁን የሀገሩ ትልቁ ኢንዱስትሪ አዲስ አበባ ሪል ስቴት ነው። በምን አስበህ ነው ቢዝነስ ውስጥ የምትገባ ነው? ለምን ኦር ሳምቲንግ። እንዳልኩህ እዚህ ሀገር እስከመጣ ድረስ እኔ ባለሙያ ነኝ፣ ፕሮፌሽናል ነኝ። በህልሜም በእኔም ቢዝነስ አስቤ አላውቅም። እዚህ ስመጣ ይሄ የተገደደ ኢንተርፕረነር እዚህ ቦታ መሆን ስላለብኝ ተቀጥሬ መስራት ስለማልችል ቢዝነስ ውስጥ ልግባ ብዬ ገባው። ግን የኔ ባክግራውንድ ከዎል ስትሪት ምንድን ነው? በዓለም ደረጃ ኢንቨስትመንት አማካሪ ነኝ። አይ ነው አንድ ነገር አይቶ ሪስክ አናሊሲስ፣ ፖቴንሻል አናሊሲስ ምን ኢትዮጵያ ስለመጣው አሁን ኢንቨስትመንት ሜኪንግ ዲሲዥን ሜኪንግ ፕሮሰስ ያኔና አሁን በጣም የተለያየ ነገር ነው። ቢካዝ የተለየ ዲፍረንት ስቴጅ ኦፍ ላይፍ። ያኔ ኢትዮጵያ መጣለው ስላልኩ ቢዝነስማን መሆን አልፈልግም፣ ተገድጃለሁ። እንደ ማንኛውም ቢዝነስ መነሻ ገበያ ጥናት ነው። እኔ በዚህ ነገር ጎበዝ ስለሆንኩ ትርጉም የለውም ገበያ ከሌለው። እጄ ላይ የሆነ ነገር ስላለ ገበያ ከሌለው ልሸጠው አልችልም። ያኔ እንዳልኩህ ኢኮኖሚውን ነው በአጠቃላይ ያስጠናሁት። እዚህ ሲታይ እዚህ ሀገር ስመጣ እኔ የኢትዮጵያ ኢኮኖሚ $4 ቢሊዮን ነበር። can you imagine? አንድ ፕሮጀክት እኮ ነው። the whole GDP የኢትዮጵያ የዛሬ 28 ዓመት $4 ቢሊዮን ነበር። አዲስ አበባ ገና ያሁኑ ከተማ ምን አትለያትም እንዴ? ከተማ ውስጥ ያለው ሰው ሁሉ ይታወቃል። ሁሉ ሰው የሁሉን ሰው ታርጋ ያውቃል። ምናምን ማምን እየሰራ ነው ምናምን ይታወቃል። ያ ማለት ሁሉ ነገር ለምን ከሶሻሊስት ነገር ነው የወጣ ነው። ደርግ እኮ ኪዮስክ ነው መውረስ የቀረው። ቤት ወርሷል፣ መሬት ወርሷል፣ ፋብሪካ። ስለዚህ አሁን 17 ዓመት ታፍኖ የቆየ ፖፑሌሽን በጣም አድጓል። አዲስ አበባ ሰፍታለች። ቤት አልተሰራም። ሪል ስቴት የገባሁት መጣበታለሁ በኋላ እሱን አይቼ ነው። ቤት የለም። ስናየው ፉድ ኤንድ ቤቨሬጅ ኢትስ ቤሲክ ኤኒ ዲቨሎፒንግ ካንትሪ መጀመሪያ ወደ ማርኬት ኢኮኖሚ ሁሉ ሰው አሁን ማርኬት ውስጥ ሲገባ ኮንሱም ማድረግ ይፈልጋል። ኤኒዌር ፕራይቬት ኤኩዊቲ ፋንዶች አሁን ዲቨሎፒንግ ካንትሪ ፋስት ሙቪንግ ኮንሱመር ጉድ ሴግመንት ኢዝ አ ኖ ብሬነር። ያንን ስናየው ደግሞ ቅድም እንዳልኩ ነው። ወተት አጠናን፣ ውሃ፣ ለስላሳ፣ ጁስ፣ ይሄ ፉድ ማኒፋክቸሪንግ ደን በቃ ብቻ somehow I said strategically ብራንድ ኔም ያለው ኮካና ፔፕሲ የለቀቁትን ቦታ ልይዤ ሮያል ክራውን ኮላ ነምበር 3 ቤቨሬጅ ካምፓኒ ከነሱ ጋር ተፈራርሜ እነሱን ይዤ ለለስላሳ ነው መጀመሪያ ላይ ውሃው ገባን በአጋጣሚ። ከገበያ ተነሳው እቅድ አወጣው ገባሁበት። እቅድ ላይ ፐርፌክት ነው፣ ግን ያው ኦን ዘ ግራውንድ እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ የሉም።
በተለያየ ምክንያት ሆኑ። እነሱን የመጀመሪያው ኢትዮጵያ ስመጣ ማኒፋክቸሪንግ ሳምቲንግ የራሴ ቢዝነስ መስፈርቱ ይሰራል አይሰራም ብቻ ነበር። ከዛ ውጭ የማስበው ነገር የለም። ይሄን ሄድኩኝና ጨረስኩኝና that's 6 years ፋብሪካ ምናምንም ሰው ብዙ አልጣመኝም። አክሰስ ካፒታልን ስጀምረው አሁን ስትራቴጂክ ነበር። ፋይናንሻል ኢንፍራስትራክቸር ስቶክ ኤክስቼንጅ አሁን ይመጣል፣ ህጉ አለ እንዲያ ብዬ አሁን ስትራቴጂክሊ I'm thinking infrastructure level የጎደለ ኢንፍራስትራክቸር not a product ብዬ አክሰስ ካፒታልን ጀመርኩ። ብዙ ትግል ታለፈ፣ ግን አክሰስ ካፒታል አሁን እንዳልኩ የዚህ የአክሲዮን ገበያ በር የከፈተው ምን አይነት ኢምፓክት ነው እሱ። 1-2 ስንት ሼር ካምፓኒ ተቋቁሟል፣ ስንት ካምፓኒ ሬዝ ተደርጓል፣ ስንት 100,000 ስራ ተፈጥሯል። በቃ ሚሽኑን ሰራ። ከዛ ሌላ ያንን ሁሉ ጥናት 12 ኢኮኖሚስት 5 ሳንቲም አይከፈልም። በየወሩ ለኢንቨስትመንት የሚሆን ሪፖርት ይወጣል። ኦንላይን በኢሜል ያኔ ገና ነው በኢሜል ይለቀቃል። ግን 1000 ኮፒ ኦፍ ኤቭሪ ሪፖርት አሳትማለሁ። ናይስ ኳሊቲ ኢትስ ኤክስፔንሲቭ። አር ማክሮ ሪፖርት 100 ምናምን ፔጅ ነው። መንግስት እንደ መንግስት ቁጭ ብሎ ያነበዋል። ግን ትልቁ ነገር ኢንቨስተሮች አሁን የሆነ መረጃ ሰጣለሁ። እነዛ ኢንቨስተሮች ኢንቨስትመንት ዲሲዥናቸውን ትንሽ እንኳን እንዲቀይሩ እንዲያሻሽሉ ማድረግ ኳንቲፋይ እንዴት ነው የምታደርገው የዚህን ኢምፓክት? ግን ምን እንደሆነ ይገባኛል። ኢንፎርሜሽን የሌለው ዲሲዥን ሜኪንግ is bad decision making እናየዋለን። ቀጥሎ አሁን I'm here ዝም ብሎ ገንዘብ መስራት ሊሆን አይችልም። አሁን የማየው ነገር አለ። እንትን ነው fortunately እንግዲህ ላኪ ተምሬዋለሁ፣ ይሄን ነገር ሰርቼዋለሁ። እዚህ ስመለስ የሆነ ዩኒክ የሆነ ካፓሲቲ አለኝ፣ ስኪል አለኝ። እሱን እዚህ ተግባራዊ ማድረግ especially understanding ምን አይነት ኢምፓክት እንደሚኖረው በዛ ገባሁበት። የአክሰስ ካፒታል እሱ ነው። ኢንቨስትመንትም ውስጥ ምን ግን ለኔ ትልቁ ነገር የአክሰስ ካፒታል ይሄን ማርኬት ኢንፎርሜሽን ኖሌጅ አናሊሲስ ማምረት ጀመረ፣ በነፃ መበተን ጀመረ። ቢግ ፐብሊክ ሰርቪስ ትልቅ ቫልዩ። እሱ የተሰራ ቆየን። ዘመን ባንክ እንዴት መጣ? ምንም አስቤው አላውቅም። እዚህ እየሰራን ነው። ትዝ ይለኛል አንድ ቀን ባንክ፣ የትኛው ባንክ እንደሆነ አልነግራችሁም፣ ብቻ ዋና መስሪያ ቤት ስገባ 10,000 ብር ማውጣት ነበረብኝ። ግማሽ ሰዓት ፈጀ። ብራንች ብዙ ጊዜ ከቢሮ ነበር ምናምን ይመጣልኝ። በቃ ቤቱ ታፍኗል። ከሰዓት ነው፣ ሰው እንደ ገበያ ነው። አንዱ ላይ ኩፖን ምናምን እንዴት ነው? ለምን? በቃ ትልቅ ችግር አለ እንዴ! 100 ብር ያለውም ዲፖዚተር 100 ሚሊዮን ብር ያለውም ዲፖዚተር እኩል ነው አገልግሎታቸው። ማርኬት ኦፖርቹኒቲ። ዘመን ባንክን ይዤ ስመጣ ዋን ብራንች ባንክ ብዬ ሳስብ ሰው ሊገባው አልቻለም። ምን በአንድ ቅርንጫፍ እንዴ! በመቶ የሚቆጠር ቅርንጫፍ ይዘንም ዲፖዚት አልበቃንም፣ ውጭ ምንዛሬ አልበቃንም ምናምን። ቢዝነስ ሞዴሉን ሊያስቡትም አልቻሉ። የኔ ግን I identified ከላይ ያለው ስሞል ማርኬት ሴግመንት 2080 ሩል አለ። ግን እቺ ስሞል ማርኬት ሴግመንት ዲፖዚቱንም ውጭ ምንዛሬው ይሄ ፍሩሽካ ነው። እነዚህ ልክ እንደኔ እየተበደሉ ነው። ለነሱ ለምን ባንክ አልከፍትም? ኦር ኤኒባዲ ሰርቪስ የሚፈልግ ለዚህ ነው አንድ ብራንች ካለ ቴክኖሎጂ ኢንትሮዲዩስ ካረገን ያሉበት ከሄደን ለምንድን ነው ባንክ የሚመጡት? ለምን? ኢትስ ሰርቪስ ኢንዱስትሪ። ለምንድን ነው የማልሄደው? ከአንድ ብራንች መሄድ እችላለሁ። በየቦታው መክፈል የለብኝም። ደንበኛው እኔ ጋር እንዲመጣ ሳይሆን ይሄ ፕሪሚየም ደንበኛ እኔ ሄድለታለሁ፣ በቴክኖሎጂ በሰው ኃይል። ኦፍ ኮርስ ሰራ። ከዛ ሌላ the beauty of it is your cost is collapsed። ከአንድ ቅርንጫፍ የ300 ቅርንጫፍ ስራ እንሰራለን። your revenue is up, top customers። ይሄንን ይዘን ሄድን እና
አሁን ትላልቅ መጀመሪያ ላይ ለነሱ ምን እንደምሰጥ ግን 1 ቢሊዮን 2 ቢሊዮን 3 ቢሊዮን በዛን ጊዜ ትልቅ ብር ነው ይዘው የሚመጡ ደንበኞች አመጣው። ሌላ ባንክ 50 ቅርንጫፍ ይፈልጋል ያንን ለመሰብሰብ። እንደዚህ አይነት 10 ደንበኛ ሰበሰብኩ ማለት 500 ቅርንጫፍ። እነሱ ግን እንዲመጡ ምን መስጠት አለብኝ ብዬ ሰጠኋቸው። ችግር አየሁ እንደገና። ያንን ሳረግ ደግሞ እንዳለ ባንኪንግ ሴክተሩ እንደሚነቃቃ ለምን ውድድር ያስገድድሃል። ሾርናፍ ዘመን ከመጣ በኋላ ባንኪንግ ሴክተሩ እንዳለ ተቀይሯል። ደንበኛ ምን እንደሆነ ማየት ጀመረ። በፊት እኮ የሚያናገርህ የለም። ውድድር መጣ። የዛ ኢምፓክት አሁን ምንድነው? እስቲ ኳንቲፋይ አድርገው ብለህ እንዴት ነው? ያስቸግራል። ይሄ ሁሉ ባንክ ለሀገሪቷ በሙሉ ሰርቪስ ሌቭሉን አሳደገ፣ መወዳደር ጀመረ ማለት ስትራቴጂክ ስትራክቸራሊ ሰፋ ያለ ትርጉም ያለው ነገር መስራት። ቀጥሎ አክሰስ ሪል ስቴት መጣ። ከምን መጣ? አሁን አክሰስ ሪል ስቴትን ሳስጀምረው ዘመን ባንክ ቸርማን ነኝ፣ ግን ቸርማን ሆኜ እንደ ሲኢኦ እየሰራው ነው። ደንበኛ ማመጣው ለምን አይ ዋንት ሞዴሉን ፕሩቭ ማድረግ ፈልጋለሁ። ቢሮ የዛ ነው። አክሰስ ካፒታልን እዛው ከተትኩት። ምን የሚያክል ተቋም እዚህ ጋር አብሮ እየተመራ ነው። ሪሰርች ሪፖርት ይወጣል። ሪል ስቴት ሴክተር ፈርስት ታይም ጥናቱን ሳየው ገርሞኛል። ሲጀመር 15 ዓመት የሊስ ፖሊሲ እስኪመጣ ሪል ስቴት ካምፓኒ አልነበረም። ከዛና አያት መጡ። የተወሰኑ ነበሩ። ጥናት ሁሉንም ሰርቬር ትልቁ ስራችን ገበያ ውስጥ ገብተን ኢንፎርሜሽን ከመንግስት መስሪያ ቤት፣ ከቀበሌ፣ ከኮንሱመሩ መርካቶ ምን ሄደን እንሰበስባለን። ሪል ዳታ ይዘን ነው የምናወራው። ሪል ስቴት ካምፓኒ ሪንግ ሮድ ውስጥ አንድ አልነበረም። አያት ምናምን ሁሉም ሪፖርቱ ላይ ስናይ 500 ሜትር ካሬ 1000 ሜትር ካሬ ቪላ ነው የሚሰራው። የሚገርመው ነገር ሽያጩ 90% ዳያስፖራ ነው። አዲስ አበባ እንዴት አድጓል! ያኔም ራሱ አሁንማ ተውት የቤት ዋጋ እንዴት እንደሆነ አየው። ይሄ አሁን ግዴታ የመሰለኝ እንዴ ከተማ እያደገ ሲሄድ ዝም ብሎ ሊለጠጥ ሊሰፋ አይችልም። ሁሉ ነገር becomes unmanageable. cities go ወደ ላይ። ለምንድነው ወደ ላይ ቤት ሰርተን የማንሸጠው? እዚህ ላለው ሰው ከዛ ጥናት ተነሳና ይሄ ኩባንያ ስራ አስኪያጅ ልሆንም አልፈለኩም። ተደራጅቶ እንደ አንድ ኦፕሬሽን እንዲሄድ ነበር፣ ግን የምለውን ነገር ተቀብሎኝ ወደዛ ሊሄድ አልቻለም። በግድ ገባሁበት። ጀመርን። ከተማ ውስጥ ፎቅ ምናምን ሰርተን መስራት ጀመርን። አሁን የሀገሩ ትልቁ ኢንዱስትሪ አዲስ አበባ ሪል ስቴት ነው። ኢንቨስትመንት አሁን ያስኳቸውም ደግሞ እንዲህ አይነት ለውጥ ያመጣሉ ብዬ የማስባቸው ነውና የኔ አሁን ኢንቨስትመንት ዲሲዥን ሜኪንግ መስፈርቶቹ ገንዘብ ይሰራል ላይሰራም፣ በዚህ ወጣ በዚህ ገባ፣ ለውጥ የሚያመጣ ነገር ከሆነ አደጋ ቢበዛውም ፈተና ቢበዛውም ይከስራል ብዬ አላስብም። ለምን ክፍተት ስላለ ነው የምገባው። በግድ ገባበታለሁ። ይሄ አመለካከት የሌለው ሰው ላይገባበት ይችላል። ግን in life at the end of the day የገንዘቡን አልበላው ምን ዓላማዬ ምንድነው? I am here to make a difference. ለውጥ ደግሞ change ሁሌ ዋጋ ያስከፍላል። ከፊት ስትሄድ ያው መጠበቅ አለብህ። ይሄንን ግን ዓላማ ስላለህ it's like you welcome it. investment decisions አሁን at this point in life ይሄ ነው መስፈርቱ። ትልቅ የሆነ ኤክስተርናሊቲ ለውጥ የሚያመጣ enable የሚያደርግ ነገር መኖር አለበት። እነሱ ደግሞ ያው ከማውቀው ክፍተቶቹ የቱ ጋር እንደሆነ አውቃለሁ። አሁን ቀጥሎ ያለው ትልቁ ቴክኖሎጂ ነው። ቴክኖሎጂ is everything። አሁን ዛሬ የምናውቃት ዓለምና የዛሬ 5 ዓመት እኛ ከዚህ በፊት ያላየነውን ነገር ለማሰብ ለማለም ሊሆን ይችላል፣ ለማየት ይከብደናል። የሰው ልጅ ተፈጥሮ ነው። ግን የኔ ደግሞ እንደ ፕሮፌሽናል ስራዬ ያው ከኖርም whatever ከትምህርቴም ታሪክ ነው፣ ጥሩ ነው፣ መነሻ ነው፣ ኢንቨስትመንት ሁሉ ነገር ግን ከዚህ በኋላ ያለው ነው። ታሪክ ሁሌ ራሱን አይደግምም።
አይተን የማናውቀው ነገር ይመጣል። አሁን በዓለም ደረጃ መጥቷል። So in this context, okay, opportunity exploit ማድረግ ሊሆን ይችላል፣ ክፍተት ማሟላት ምናምን ነገር ካለኝ እይታ ካለኝ እውቀት ከውጭው ልምዱ እዚህ ሀገር ደግሞ 28 ዓመት ስቆይ አሁን መሬት ላይ እንዴት ነው የሞተሩን ኮፍኑን ከፍቼ ሞተሩን አውርጄ መልሼ አውቀዋለሁ።